ዛሬ በጣም የምታውቁትን የመጽሐፍ ቅዱስ ክፍል ምናቀውና የምታውቁትን እንግዳ ነገር አልናገርም። የተማራችሁትን ግን ይበልጥ ደግሞ ልናስበው የሚገባውን ልብ ልንል እንዲገባ ነው ማካፈላችሁ። መዝሙረ ዳዊት ምዕራፍ 23 መዝሙረ ዳዊት ምዕራፍ 23 በአመቱ መጀመሪያ እንግዲህ እስቲ እንካፈል። ጌታ ይባረክ። መዝሙረ ዳዊት ምዕራፍ 3 የመጽሐፍ ቅዱስ ክፍሎችን ነው። አንደኛው መዝሙረ 23 ነው። ቀጥሎ ወደ ዘጸአት 3 ወስዳችሁና ዮሐንስ ወንጌል 10 አንብበን አመስግነን መልካሙን የእግዚአብሔርን ቃል እንካፈላለን። የቀደመው ትርጉም ከያዛችሁ ከኔ ጋር እናነበዋለን። እንግዳ መጽሐፍ አይደለም። 1:3 እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ። አሜን። ዘጸአት ምዕራፍ 3 2 ቁጥር ብቻ እናነባለን። 2 ቁጥር ብቻ። ዘጸአት ምዕራፍ 3 ቁጥር 13 እና 14 ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶችህ አምላክ ወደ እናንተ ላከኝ ባልሁ ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ አለው። እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው ይላል። ሶስተኛው ዮሐንስ ወንጌል ምዕራፍ 10 ከፈትን። ዮሐንስ ወንጌል ምዕራፍ 10 ከቁጥር 9 ጀምሮ ከቁጥር 10 ጀምሮ አነበዋለሁ። ሌባው ሊሰርቅና ሊያድል ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። አሜን። ያው አሁን ካነበብኩት ክፍል የርዕሴ ምን ሊሆን እንደሚችል ይገባችኋል። እግዚአብሔር እረኛዬ ነው። አሜን። እስቲ በሉልኝ ሃሌሉያ። እሺ ርዕሴ ምንድነው? ግን ደግሞ ለእናንተ ደግሞ እረኛችሁ ከሆነ ደግሞ እስቲ በሉልኝ እንግዲህ ምንድነው ክፍሉ? መዝሙረ ዳዊት 23 የሚያናግር ክፍል ነው። እሺ የሚነበብ ብቻ ሳይሆን እንደምታዩት ራሱ መዝሙረኛው ምን እያለ ነው? እግዚአብሔር እረኛዬ። የሚጮህ ድምፅ አለ፣ መዝሙር አለ፣ አዋጅ አለ፣ የሚናገረው አለ። ስለዚህ ክፍሉ ያስገድደኛል፣ ያስገድደናል እንድናነበው ብቻ ሳይሆን እንድናውጀው፣ እንድናነበው ብቻ ሳይሆን እንድንናገረው። አሜን። ክፍሉ እንደዛ ነው፣ ያስገድዳል። ስለዚህ ሲጀምር ምን ብሎ ነው የሚጀምረው? እግዚአብሔር እረኛዬ። ይሁን እያወጀ ነው መዝሙረኛው። ሃሌሉያ። ስለዚህ ርዕሴ እግዚአብሔር እረኛዬ ነው። ይሄ ክፍል ዲፕ እንዲሄድበት አይደለም። መዝሙረ 23 ብለን ዮሐንስ ወንጌል ደግሞ እናያለን። እረኝነቱን እንመለከታለን። እግዚአብሔር እረኛችን ነው። መጽሐፍ ቅዱስ ብሉይ ኪዳን ብለን አዲስ ኪዳን ብለን እግዚአብሔር ብዙ ስዕላዊ በሆነ መግለጫ ከተጠቀመባቸው ቃላቶች ወይም ደግሞ ስዕል እንደ እግዚአብሔር እንደ እረኝነቱ ያለ የለም። እሱ ማለት አብዛኛው ክፍል ኦልድ ቴስተመንት ኒው ቴስተመንት መተን እረኝነቱ ብዙ ነው። በእረኝነቱ ተገልጧል። እግዚአብሔር ያ እግዚአብሔር ጋሻዬ ነው የሚል አለ፣ አስፈላጊ ነው። እግዚአብሔር ብርሃን የሚል አለ፣ ብዙ የሚሉ አሉ። እውነት ነው እግዚአብሔር እረኝነቱ ግን ብዙ ስፍራ ይዟል። እና መዝሙረኛው ደግሞ እዚህ እግዚአብሔር እረኛዬ ነው እያለ ነው። ያው እረኛ ሲል እንግዲህ እረኝነት ከበግ ጋር ነው የሚሄደው፣ ግልጽ ነው። እረኛዬ ነው ሲል በጎቹ እንደሆንን በጉ እንደሆንኩ እየተናገረ ነው አይደለ? ስዕሉ እንግዲህ ሁልጊዜ ማን ነው ያለው?
ለምንድን ያለው በምን አይነት ሁኔታ ውስጥ ነው ያለው የሚለውን አንድ መጽሐፍ ቅዱስ ከፍለን ስናጠና እንጠይቃለን። ያው የተናገረው ወይም የዘመረው መዝሙረኛው ዳዊት ነው። ንጉሱ ዳዊት ነው እረኛ የነበረው። ከእረኛ በጎችን ከመጠበቅ ደግሞ የእግዚአብሔርን ሕዝብ ወደ መጠበቅ የመጣ እረኛ ንጉሱ ሁላችንም እናውቀው ዳዊት ነው። በምን አይነት ሁኔታ ውስጥ ነው ይሄን የዘመረው መቼ ነው የሚለው ሁሉንም የሚያስማማ ባይሆንም ከክፍሉ እንደምናየው ብዙዎች ወይም ደግሞ አንዳንዶች የሚስማሙት ይሄን መዝሙር ሲናገር አሁን እኛ ተመቻችተን ወንበሮቻችን ላይ እንዳለነው ባለበት ሁኔታ እንዳይደለ፣ ሶፋ ላይ ሆኖ እንዳይደለ፣ ተቀምጦ አልጋው ላይም ተኝቶ እንዳይደለ የሚዘምረው በከባድ ሁኔታ ያለፈ በነበረበት ሰዓት እንደሆነ። ምክንያቱም እዚህ ቁጥር 3 ላይ ምንድነው የሚለው? በሞትም ጥላ መካከል እንኳን ቢሄድ። ስለዚህ በሆነ በሞት ጥላ መካከል ያለፈ የነበረበት ጊዜ አለ። በዛ ውስጥ ነው የዘመረው የሚለው ንጉስ ዳዊት ከንግስናው ልጁ በተነሳበት ጊዜ፣ አቤሴሎም ባመጸበት ጊዜ፣ ወደ ኢየሩሳሌም ከተማ በገባ ጊዜ፣ ፓላሱን መንግስቱን ትቶ እየወጣና እየወረደ እየሄደ በነበረበት ጊዜ፣ በሐዘን ውስጥ ሆኖ ከመቅደሱ እየራቀ በነበረበት ጊዜ፣ ከንግስናው በወረደበት ዙፋኑን ትቶ አክሊሉን የንግስናውን አልባሳት ሁሉ ትቶ እየሄደ በነበረበት ጊዜ ይላሉ ኢየሱስ ጌታ ነው። የሆነ ሆኖ ግን እያለፈ የነበረበት ነገር ቀላል አይደለም። ለነበረበት ሁኔታ ግን ለነፍሱም እየተናገረ ያለው ለሁኔታውም ግን እየተናገረ ያለው ዳዊት ምናየው ምንድነው? እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ስለምታውቁት አይዟችሁ በሉት። አብረን ነው የምንሰብከው። የአንድነት ነው። ኢየሱስ ጌታ ነው። የምታውቁት ነው። ባታውቁት አላመጣሁም። ምንድነው የሚለው? በእንደዚህ አይነት ሁኔታ ውስጥ እኔ እግዚአብሔር ምኔ ነው? እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድም ይመራኛል። ነፍሴን መለሳት። አይዟችሁ በሉት። ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ቢሄድ አንተ ከእኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነርሱ ያጽናኑኛል። ወደ አዲሱ መደበኛ ትርጉምና እንግሊዝኞቹ ስንሄድ በጠላቶቼ ፊት ለፊት ገበታን አዘጋጀህልኝ፣ ራሴንም በዘይት ቀባህ፣ ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወቴ ዘመኑ ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራል። ያው ካሉ የመጽሐፍ ቅዱስ ክፍሎች በምዕራፍ ደረጃ በክርስቶስ አካል እንደዚህ ክፍል የሚታወቅና የሚነገር አለ ብዬ አላስብም። ሃሌሉያ። በነጩ፣ በጥቁሩ፣ በአበሻው ኢየሱስ ክርስቶስ ጌታ ነው። ይሄን ክፍል ከዚህ ክፍል አትራፊ የምንሆነው ስለተማርነው ብቻ አይደለም። እንደ ዳዊት ልንዘምረው ይገባል። እንደ ዳዊት ልናውጀው ይገባል። ከዚህ ክፍል አትራፊ የምንሆነው ስናነበው ብቻ አይደለም። ዳዊት እያነበበ አይደለም ያለው። ዳዊት ምንድነው እያረገ ያለው? በዚህ አዋጅ ውስጥ ለነፍሱ እየነገራት እግዚአብሔር ነው እረኛዬ። አሜን ነው። ለአትሞስፌሩ ለሁኔታው ሁሉ መልስ፣ ለአጥንቱ ለደሙ፣ ሃሌሉያ፣ ለሚወዱት ለማይወዱት፣ ለአለቆች ለስልጣናት ሁሉ እያለ ያለው ነገር አለ። አቋሙ አሜን ነው ያለው አቋም፣ ጽኑ የሆነ አቋም። በቃ የኔ እረኛ እግዚአብሔር ነው። እረኛዬ እግዚአብሔር ነው። በምንም ልለፍ፣ በምንም አይነት ሁኔታ ውስጥ ልለፍ፣ ምቹ ይሁን ወይም ደግሞ በሞት ጥላ መካከል እንኳን ቢሄድ የኔ አቋም፣ የኔ እምነት እግዚአብሔር ምኔ ነው? እረኛዬ ነው። እረኛዬ ነው። እዚህ ቤት እግዚአብሔር እረኛችሁ እንደሆነ በደንብ ያለው። እስቲ ጮክ ብላችሁ እግዚአብሔር እረኛዬ ነው። ሃሌሉያ። እስቲ እንደገና አንድ ሶስት እግዚአብሔር እረኛዬ ነው። እስቲ አንድ ጊዜ ለመጨረሻ እግዚአብሔር እረኛዬ ነው። ከባድ አዋጅ ነው። ልክ እግዚአብሔር እረኛዬ ነው ሲባል ብዙ መልሶች አሉ እዛ ውስጥ። በቃ ብዙ ነገር መልስ ያገኛል በራሱ። ይሄ እግዚአብሔር እረኛዬ ነው ስል ከእኔና ለእኔ ጀምሮ
ከእግዚአብሔር ጋር ላለኝ ግንኙነት እዚህ ምድር ላይ ለመመላለሰው ምልልስ ከወንድሞችና ከእህቶቼ ጋር ላለ ሁሉ ነገራችን ውስጥ መልስ የሚያገኝ ነገር አለ። እግዚአብሔር ምኔ ነው? እረኛዬ ነው። ሃሌሉያ። ያው ትንሽ ወደዛ ክፍል ነካነካ ከማድረጌ በፊት የእስራኤል ታሪክም ስናየው የመካከለኛው ምስራቅ በተለይ እስራኤሎች ያው ከበግ ነገር ጋር ይታወቃሉ። ከበግ ጋር ላላቸው እንዴት እንደሆነ ለበግ ያላቸው ቫልዩ ክብር በጣም የሚገርም ነው። ወደ ግብጽ ሲገቡ ታስታውሳላችሁ የሚታወቁት በግ ጠባቂዎች ናቸው፣ በግ አርቢዎች ናቸው፣ እረኞች ናቸው ተብሎ ነው። በዛ ነው መለያቸው። ከተማ ተሰጣቸው። ግን በዛን ጊዜ ብቻ እንዳይባል ታሪካቸው ሁሉ እና አብርሃም ይስሐቅ ያዕቆብ ብትሉ ከዛ በኋላ እና ዮሴፍ ብትሉ ምን ብትሉ ከበግ ጋር ከዛ ኢየሱስ ዘመን መጥቶ ደግሞ ኢየሱስ ራሱ ለሰው ልጅ የሚሰጠውን ከበሬታ ለማሳየት ምሳሌ አድርጎ የሚጠቀምባቸው እነሱ ራሳቸው የሚያልፉት እነሱ የሚሰጡትን ቫልዩ ነው አይደለ? ለምሳሌ በሰንበት ቀን እንዴት ትፈውሳለህ ሲሉት እናንተ በሰንበት ቀን ማን ነው በጉ ወደ ገደል ቢገባ ዝም የሚል ንገሩኝ? ምን ያደርጋል? ገደል ገብቶ ያወጣዋል። አያችሁ? እንዲህ ኖርማል ነው እነሱ ጋር በግ ያለው ክብር። ጌታ ይባረክ። ከዛ ኢየሱስም እንዴት ነው አንተ ከኃጢአተኞች ጋር ቁጭ ብለህ የምትበላው የምትጠጣው ሲሉ ከእናንተ ማን ነው 100 በጎች ቢኖሩትና 99 ኖሮ አንዱ ቢጠፋ ምን ያረጋል አለ። ራሳቸው እኮ ነው የሚያረጉት። ምን ያረጋል አለ? 99ን ትቶ አንዷን ፍለጋ ይሄዳል አለ። የሚገርማችሁ እስኪያገኛት ድረስ ምን ያረጋል አለ? እስኪያገኛት ድረስ ማለት እኮ ዋጋ የሚያስከፍለው ነገር ቀላል አይደለም። እስከሆነ ነገር ሳይሆን እስከ ምድር ነው የሚፈልጋት አለ። እስኪያገኛት ድረስ አለ። ዋው! ከዛስ ባገኛት ጊዜ ደግሞ ጫንቃው ላይ ይሸከምና ደስ ብሎት ይመጣና የጠፋውን በጌን አግኝቼዋለሁና ኑና ከኔ ጋር ደስ ይበላችሁ ይላል አለ። ከኔ ጋር ናችሁ? ስለዚህ ለበግ ያላቸው የተለየ ነገር አለ። ዮሐንስ ወንጌል ምዕራፍ 10 ላይ አሁን ቅድም ያነበብነው ክፍል ላይ ወረድ ብሎ እኔ ይላል ኢየሱስ አብን እንደማውቅ አብም እኔን እንደሚያውቀኝ ይላል። እኔም በጎቼን አውቃለሁ፣ በጎቼም እኔን ያውቁኛል አለ። ኢንቲሜሲ ማለት ነው፣ በፍቅር ኢየሱስ ጌታ ነው። ስለዚህ በዚህ ባህል ውስጥ ነው ሃሌሉያ እግዚአብሔር እረኛዬ ነው ሲል ለበጎቹ ያለውን ቫልዩ፣ ለበጎቹ ያለውን ፍቅር፣ ለበጎቹ ያለውን ኬር የሚያሳየው ኢየሱስ ክርስቶስ ጌታ ነው። የበግ ጉዳይ ሲመጣ ትንሽ መለስ ብዬ ላሳያችሁ። ለምሳሌ ዳዊት ነው ይሄን የዘመረው። ዳዊት እረኛ ነበረ። እግዚአብሔር እረኛዬ ነው ሲል ሪፈረንስ አለው። አንድ እረኛ ለበጎቹ የሚሆነውን ነገር ጎልያድን ለመቅጠም ወደ ሳኦል ሲቀርብ ያለው ምንድን ነው? አንተ አትችልም፣ ብላቴና ነህ፣ ይሄንን መቅጠም አትችልም ሲለው ይውልህ አለው። እረኛ እያለሁ አይደል ያለው? በጎቼን ስጠብቅ ምን ይመጣብኝ ነበር? አንበሳና ድብ ይመጣ ነበር አለው። ምን ያደርጋል አለው? ስለዚህ ሲይዝብኝ ይሄድና አንገቱን አንቄ አስጥለዋለሁ አለ። አያችሁ እረኛ። ከዛስ አስጥለዋለሁ፣ እንደገና ሲነሳብኝ ደግሞ አንቀውና ገለዋለሁ አለ። ሃሌሉያ። እኔ ለበጎቼ እረኛ ነበርኩ አለ። አሁን ግን እግዚአብሔር ምኔ ነው? እስቲ በሉልኝ፣ እግዚአብሔር እረኛዬ ነው። ስለዚህ በዚህ መንፈስ ለበጎቹ ግድ በሚለው እግዚአብሔር ይመስገን። ስንቶቻችሁ እግዚአብሔር እረኛዬ ነው? ተቀኝ እጃችሁን ከልብ እግዚአብሔር እስቲ አንድ ጊዜ 1 2 እግዚአብሔር እረኛዬ ነው። አሜን። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው የሚለው እና እንግሊዝኛው ላይ the Lord is my shepherd የሚለው ዘጸአት 3 ሄደን እንድናነብ የጋበዝኳችሁ ምክንያት ምንድነው? ይሄ እግዚአብሔር የሚለው እንግሊዝኛው ላይ the Lord የሚለው ወይም ዕብራይስጡ ደግሞ ከዛ የተተረጎመው ደግሞ ያህዌ ወይም ጀሆቫ ይለዋል።
ያው ጀሆቫ አንዱ የእግዚአብሔር ስም ነው ወይም ያህዌ እንደምታውቁት የሃይማኖት ስም አይደለም የእግዚአብሔር ስም ነው የቃል ኪዳን ስም ነው እግዚአብሔር ለሙሴ ተገልጦ በእሳት ቁጥቋጦ እየነገረው ዓላማውን እቅዱን የእስራኤል ልጆች የማውጣት ፕሮግራሙን ሁሉ ሲነግረው ያው የአባቶች የአብርሃም የይስሐቅ ያዕቆብ አምላክ ነኝ ሲል ዳዊት ማን ነው ሙሴ ምን ብሎ ነው የጠየቀው እንዳነበብ ነው ቆይ አለው ብዙ ጥያቄ ነው ደስ ይለኛል የሙሴና የእግዚአብሔር ኮንቨርሴሽን ከበለስ ሲሆን እና ከልቡ ነው የሚጠይቀው ቆይ አለው አሁን ወደዛ ሲሄድ ስሙ ማን ነው ካሉኝ አሁን ይሄ አባቶች አብርሃም ይስሐቅ ጥሩ ነው ግን ስምህን ንገረኝ ስም ባሉኝ ጊዜ ስሙ ማን ነው ልበላቸው ብሎ ሲጠይቅ እግዚአብሔር አስደናቂ ነው ጌታ ይባረክ ያለና የሚኖር ይሏል አማርኛው እንግሊዝኛው ላይ I am that I am እኔ ነኝ እንበለው ይሄንን እግዚአብሔር ብቻ ነው ማለት የሚችለው እኔ ነኝ I am that I am በላቸው ቀጥሎ ደግሞ yes I am ልኮኛል እኔ ነኝ ያለው እሱ ምን ብለዋል ልኮኛል በላቸው ስለዚህ ወደ እነሱ ሲሄድ የሆነ እኔ ነኝ ያለ አምላክ አለ ማለት ነው አሜን ምን ማለት እኔ ነኝ ይሄ ጀሆቫ ራሃይሆ የሚለው ከዛ የተወለደ የወጣ ስም ነው ይላሉና ባይብል ስኮላርስ ክብር ለኢየሱስ ይሁን ስለዚህ እኔ ነኝ ማለት በምንም ነገር ላይ ጥገኛ ያልሆነ ነገሮች ሁሉ ግን ጥገኛ የሆኑበት የማይደገፍ ነገሮች ሁሉ ግን የተደገፉበት ጊዜ ውስጥ የማይኖር ጊዜ ውስጥ የማይቀመጥ ቦታ ውስጥ የማይቀመጥ በጊዜ የማይለካ በቦታ የማይለካ ቦታን የፈጠረ ጊዜንም የፈጠረ መቼ ጀምሮ ነው ግን የነበረው እግዚአብሔር መቼንም ራሱ የፈጠረ ሃሌሉያ አሜን ነው በቃ እኔ ብቻ ማለት የሚችል አካል እግዚአብሔር ብቻና ብቻ የሆነ ሃሌሉያ ሁሉም ተፈጥሯል ሁሉም ወደ መገኘት መጥተዋል ሁሉም መጀመሪያ ያላቸው ሁሉም አሁንም ለመኖር የሆነ አምላክ ያስፈልጋቸዋል እሱ ግን ብቻውን የሆነ ስለዚህም እኔ ነኝ አለው እግዚአብሔር እና ሂድና እኔ ነኝ እንደዚህ ይላል I am that I am እንደዚህ ይላል ስለዚህ ዳዊትም እግዚአብሔር እረኛዬ ነው ሲል የአምላክነቱ እግዚአብሔር ይመስገን እንደዛ ያላቸው ነው አይደለ I am የሚለው ነው ቀጥታ the Lord Yahweh የሚለው ስለዚህ እኔ ነኝ የሚለው እሱ ሁሉ ያለው ሁሉ በሁሉ የሆነ self sufficient የሆነ በራሱ ሙሉ የሆነ ሃሌሉያ እሱ እረኛዬ ነው እሱ እረኛችን ነው እረኛችን እሱ ነው እኔ ነኝ ያለ እግዚአብሔር እሱ እረኛዬ ነው እረኛለኝ እግዚአብሔር ይመስገን እንደ በግ ምስኪን ፍጥረት የለም እንደ በግ የዋህ የለም እንደ በግ ጥገኛ ፈላጊ የቤት እንስሳም የለም በኋላ ላይ መጣለው ያው ሻውሻ ነው ታውቁታላችሁ ውሁ ይያለ ምንም እንትን አይፈልግም ጠባቂያችን ነው ልንጠብቀው አይደለም ድመት ናት እንደምታውቁት ሚያው ብላ ድብ ትላለች ወይ ትወጣለች በግ መሄጃ ማታቅ መድረሻዋን እማታቅ ጠባቂ ፈላጊ በቃ ተፈላጊ ናት በተኩላ ተፈላጊ በቃ በአሪዮንቱ ተፈላጊ እና ግን እሷ ምንም ያስፈልጋት እረኛ የሚያስፈልጋት በአንድ ላይ ፍሎኩ ወይም የበግ መንጋው እንግዲህ በአንድነት ደግሞ ምን ፈላጊ እረኛ ፈላጊ ለመቅበዝበዝ የተጋለጠች ኢየሱስ ክርስቶስ ግን ጌታ ነው ሃሌሉያ ያቺኛን ግን ደስታውስ ምንድነው በረከቱ እግዚአብሔር ምናችን ነው እረኛችን እኛ እንደዛንን ተቀበዝብዘን ጠፋን ነው የሚለው መጽሐፍ ቅዱስ ተቀበዝባጅ በቃ እረኛ የሌላት በግ ተቀበዝባጅ ናት ተቀበዝባጅ ያው አይተናል ትሮጣለች አሁን አንዲት በግ እረኛ የጠፋባት ትሄዳለች ወዴት እንደምትሄድ አታውቅም አንድ አንግል ላይ ትደርሳለች ግራ ቀኝ ምን ትላለች ባተልና ወደ አንዱ ትሄዳለች ትሮጣና ደግሞ ወዴት እንደምትሄድ አታውቅም ደግሞ ግራ ትላለች ሜቢ በዛ ዞራ ወደ መጣችበት ትሄዳለች ዴስቲኒዋን ማታቅ ደረሻዋን ማታቅ እረኛ ያላት ግን አሜን ነው ዝም ብላ ማንን መከተል ነው እረኛዋ የበግ ዴስቲኒ መድረሻዋ
ዘመኗ ማማሯ ሁሉ የሚወሰነው በማን ነው? በእረኛዋ። የእረኛዋ ኳሊቲ ወይም የእረኛው ጥንካሬ ብርታት ሁሉ ምን ይወስነዋል? የበጓ መድረሻ፣ መንገዷ፣ ዘመኗ። እግዚአብሔር ይመስገን። ዛሬም በአዲስ ዓመት የምስራች አለኝ። እግዚአብሔር እረኛችን፣ እግዚአብሔር እረኛችን ነው። ምን እንደሚሆን አናቅም፣ እግዚአብሔርን ግን እናውቀዋለን። ምን እንደሚመጣ አናቅም፣ እረኛችን ግን እናውቀዋለን። ዘመንን የሚያውቅ መጪውን የሚያውቅ ምን መሆን እንዳለብን የሚያውቅ ወዴት እንደሚወስደን የት መድረስ እንዳለብን የሚያውቅ ግን አለ። እግዚአብሔር ይመስገን። እግዚአብሔር እረኛዬ ነው። እንደኔ እግዚአብሔር እረኛዬ ነው የሚሉ ይህንን ይላሉ። እግዚአብሔር እረኛዬ ነው። እረኛ የሌለኝ አይደለሁም። እረኛ አለኝ። እረኛዬ ደግሞ ቀላል እረኛ አይደለም። ሃሌሉያ። ራሱ እግዚአብሔር እኔ ነኝ ያለ እግዚአብሔር እረኛዬ ነው። እግዚአብሔር ይመስገን። ዮሐንስ 10 ቁጥር 1 እስከ እንትን ድረስ ትል ትንሽ ከእረኛው ጋር መግባባት እንዲኖረን ብዬ ወደ መዝሙር 23 ልምጣ። ዮሐንስ 10 ያው ስለ እረኝነቱ ስናይ መዝሙር 23 እና ዮሐንስ 10 ግድ ናቸው። አሜን ነው። ሁሉን ስለ አናነበውም ዛሬም ቢሆን ግን እንደው ለማየት እረኝነቱና ከእረኛው ጋር ያለን ግንኙነት እነኚህ መጽሐፍ ቅዱስ ክፍሎች ማንበቡ ሌሎች ብዙዎችም አሉ ግን በዋነኛነት ለማለት ነው። ቁጥር 1 እስከ 6 ድረስ ከእረኝነቱ ጋር የነበረው ካልቸር ኢየሱስ ራሱ ይናገራል። የነበረው ካልቸር ምን ይመስላል? ምንድነው? በግና እረኛ ኢን ጀነራል። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ እረኛው ይከፍትለታል፣ በጎቹ ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስም ይህን ምሳሌ ነገራቸው፣ እነርሱ ግን የነገራቸው እንደሆነ አላስተዋሉም። ሲምፕሊ አሁን እዚህ የፈለኩት ከራሱ ከባህላቸው እንደምታዩት ምናውቀው እኛ ያየነው ሳድግ ያየሁት እረኛ በጎችን እየነዳ ሲሄድ ነው። እንደዛ ነው ያየነው ብዬ አስባለሁ። በሀገራችን እየነዳ አንዳንድ ጊዜ ግድግዳ ላይ ተንጠልጥለው ሊበሉ ሲሉ እየገረፈ ይወስዳቸዋል። ያው የመጽሐፍ ቅዱሱ እረኝነትና ከበጉ ጋር ስንሄድ ደግሞ ትልቁ የምናየው ምንድነው? በስማቸው ይጠራቸዋል፣ ያውቁታል፣ ድምፁን ይላሉ፣ ይወጣሉ። ምን ያደርጉታል? ይከተሉታል። እንዳያችሁት ኢየሱስ ባህላቸውን ነው የተናገረው። ክርስትና ስለሆነ ሳይሆን ባህላቸው እዛው በጎቹ እና እረኞቹ መታወቅ አላቸው። እኔ አባቴን እንደማቅ አባቴ ምን እንደሚያውቅ በጎቼ ያውቁኛል ሲል በጎቼ ያውቃሉ እረኛውም ያውቃቸዋል፣ ይጠራቸዋል። እየገረፈ አይወስዳቸው፣ እያስገደደ አይደለም ይወስዳቸው። ከፊታቸው ይወጣል አለ። ከዛ እነሱም ደግሞ ምን ያደርጉታል? በቃ በጎቹ እረኛቸውን ያውቃሉ፣ እረኛቸውን ያምናሉ፣ እረኛቸውን ይከተሉታል። አሜን። እዛ ውስጥ እግዚአብሔር ምኔ ነው? እረኛዬ ነው። በጣም ጥሩ። ነካ ላድርገው። ከዛ የእረኝነቱ በረከት ወይም በእረኝነቱ ውስጥ ያለ ፓኬጁ በዛ ውስጥ መዝሙረ ዳዊት 23 እግዚአብሔር እረኛዬ ነው ብሎ ቁጥር 1 2 እና 3 ቀጥታ ከእረኝነቱ ጋር ይገናኛል። ቀጥታ ከእረኝነቱ ጋር ቁጥር 1 2 3 4 ቀጥታ ከእረኝነቱ ጋር ይሄዳል። ቁጥር 4 እና 5 ከእረኝነቱ ጋር እንግዲህ ተሰፍቶ ወይም ተቀምጦ አንድ ላይ ዘምሮታል። በእረኝነቱ ጥላ ውስጥ ሆኖ ግን እንደ አንድ ሆስት ወይም ደግሞ አንድ ድግስን እንዳዘጋጀ ንጉስ ወይም ባለጠጋ እና ድግስን አዘጋጅቶ በክብር የጠራውን ሰው ደግሞ በክብር እንደተጠራ ቁጥር 4 እና 5 ከዛ ጋር ይሄዳል። ለዚህ ነው በጠላቶች ፊት ለፊት የቀደመው ትርጉም በፊት የገበታን አዘጋጀህልኝ በጠላቶች ፊት ለፊት ራሴን ዘይት ቀባህ ይላል። ግን ሌሎቹ ትራንስሌሽኖችና አዲስ ዕብራይኛ ትርጉም ያዛችሁ ካያችሁት ምንድነው የሚለው? በጠላቶች ፊት ለፊት ገበታን አዘጋጅ። ስለዚህ አንድ ሆስት አንድ ድግስ ያዘጋጀ ሰው በክብር ሲጠራችሁ
ከፕሬዝዳንቱ ጥሪ ራት ጥሪ ሲደርሳችሁ ከአንድ ንጉስ ያ ጥሪ ሲደርሳችሁ የክብር ኦነር ሲያረጋችሁ ሲያከብራችሁ የክብር እንግዳ ሆናችሁ ስትጠሩ እንደዛ ጠራን እግዚአብሔር እንደዛ ተጠርታችኋል እንደዛ በልጁ በክርስቶስ ኢየሱስ እግዚአብሔር ጠራን አከበረን ከሱ ጋር በተገናኘ ስለዚህ ከቁጥር 1 እንደዚሁ ካየነው እግዚአብሔር እረኛዬ ነው ብሎ ሃሌሉያ የሚያሳጣኝም የለም አለ እግዚአብሔር እረኛዬ ነው ካልኩ አንዱ መልስ የሚያገኘው ምንድነው የሚያሳጣኝም ሃሌሉያ እግዚአብሔር እረኛዬ ነው ብዬ የሚያሳጣኝ ተከትሎ የሚመጣው ምንድነው የሚያሳጣኝም የለም አሜን ሃሌሉያ ኒዶቻችን ብዙ ናቸው ውጫዊ ውስጣዊ ሳይኮሎጂካል ኢሞሽናል ብዙ ነገር አለን ክብር ለኢየሱስ ይሁን ፍላጎታችን የሚያስፈልገንና የምንፈልገው ብዙ ነው መዝሙረኛው እግዚአብሔር እረኛዬ ስለሆነ በእርሱ ሳትስፋይድ ሆናለሁ እማጣው ነገር አይኖርም አንዱ እሱ ነው የሚከተለን እግዚአብሔር ይመስገን የሚያሳጣኝ ነገር የለም ስለዚህ አንዱ አቅርቦቱ የእግዚአብሔር አቅርቦት እረኝነቱ ተከትሎ ምን አለ አቅርቦት እስቲ አቅርቦት በሉልኝ እግዚአብሔር እረኛዬ ነው ስል አንዱ የሚያሳየኝ ነገር ምንድነው አቅርቦት ነው ሲቀጥል አቅርቦቱም ጋር የተሳሰረ ነገር ነው ቁጥር 2 3 ምሪቱን እናያለን ምሪቱ በለመለመ መስክ ያሳድረኛል ስከተለው ወዴት ነው የሚመራኝ በለመለመ መስክ በእረፍት ውሃ ዘንድ በጣም ልብ ካላችሁ በጣም ልብ ካለ በጣም ካስተዋል ማለት ነው አሁን ሌላ ቀን የሆነ ጊዜ ሳይ አሁን የት ነው ያላችሁት መሰላችሁ ቃሉ የምትመገቡበት በመንፈሱ የምትረሰርሱበት ኢየሱስ ክርስቶስ ጌታ ነው ልጁን የምታውቁበት ልጁን የምናውቅበት ቆርሰን ክብር ለኢየሱስ ከልጁ ጸጋ የምንካፈልበት ሃሌሉያ እና በህይወታችን ሁሉ እግዚአብሔር መሪያችን እረኛ አለኝ ስል ወዴት እንደሚወስደኝ የሚያቀልኝ አለ እሱ ደግሞ ወዴት ነው የሚመራኝ ወደ ለመለመ መስክ የት ነው የሚያሳድረኝ በእረፍት ውሃ ዘንድ ነፍሴን ምን አረጋት መለሳት ነፍሳችንን መልስ ነፍሳችንን ወደ ግራ የሚያረግ ነፍሳችንን ወደ ቀኝ የሚያረግ ነገር በጣም ብዙ ነው ምን ሰማው ምን ናደምጣው የሚሰብኩን ምን ሰበካቸው ነገሮች ብዙ ናቸው ግን እረኛችን ስንከተለው ነፍሳችን መልስ ከሚያጠፋ መልስ ከሚያቆስል መልስ ዳሜጅ ከሚያረገ ሊያጠፋን ከመጣ ነገር ነፍሳችንን መልስ ያደረገ በመኑ ይመራኛል አለ በቃ በጽድቁ መንገድ ይመራኛል አለ እግዚአብሔር እየመራ አንዳንድ ጊዜ ሰው ከሰው ጋር ተጋጭቶ ተጣልቶ እልከኝነት ውስጥ ሆኖ ቃሉ ሲመጣ ግን መልስ ኢየሱስ ጌታ ነው ከእልህ ተነስቶ ከሚወስደው እርምጃ ነፍሱን መልስ ዛሬ እግዚአብሔር ተናገረኝ ቃሉ የመጣው ለኔ ነው ይያለ ኢየሱስ ክርስቶስ ጌታ ነው ሃሌሉያ ሃሌሉያ ከጭንቀት ቢሆን ከሁከት ቢሆን ከረብሻ ቢሆን ሃሌሉያ ነፍሳችንን እየመለሰ በራሳችን ላይ ከመደገፍ እሱ ላይ እንድንደገፍ እምልስ ያደረገ እግዚአብሔር ቸር ነው እግዚአብሔር ቸር ነው ስለዚህ ምሪት የሚባለው ነገር በዚህ ዘመን ምን እናውቃለን እግዚአብሔር ግን ያውቅልናል ወደ ምን ዘመን እየገባን ነው እኔ ምንም ዘመን ይምጣ ማቀው እረኛዬን ነው እግዚአብሔር ያሻግራል እግዚአብሔር ያሳልፋል እረኛለኝ እስቲ እረኛለኝ በሉ ሃሌሉያ እረኛለኝ ኖ እረኛለኝ በሞት ጥላ መካከል ቀጥሎ ከምሪቱ አልፎ ጥበቃው ደግሞ መገኘቱ ፕሬዘንሱ በሞት ጥላ መካከል እንኳን ቢሄድ ሃሌሉያ አንተ ከእኔ ጋር ነህና ክፉን አልፈራም ሃሌሉያ ስለዚህ ሞት አይቶ የማይሸሽ እረኛ አለ ድንጋጤ አይቶ የማይተው አምላክ አለ በደህና ጊዜ ከኛ ጋር ኢንተርቴን የሚያደርግ እዚህ ነገር ግን ችግሮች ሲመጡ ጥፍት የሚል አምላክ አይደለም ዳዊት ደግሞ ይሄን ተረድቷል ስለዚህ ስሜቱን አይደለም የሚሰማው ኖ በሞት ጥላ መካከል እንኳን ቢሄድ አንተ ከእኔ ጋር ነህ ዳዊት እንኳን እረኛ ሆኖ በአንበሳ በመጣ ጊዜ አልሸሸም አንተ ነህ እረኛዬ
ድብ በመጣ ጊዜ አልሸሸም። አንተ ነህ እረኛዬ። እግዚአብሔር ምኔ ነው? እረኛዬ። በሞት ጥላ መካከል የማይተው አንተ ከእኔ ጋር ነህ። አብሮነቱ በረከታችን። የእግዚአብሔር አብሮነት በረከታችሁ ነው። እውነት የእግዚአብሔር በረከት አብሮነታችሁ፣ የእግዚአብሔር አብሮነት በረከታችሁ ነው። በረከቴ ነው፣ በረከታችን። ሃሌሉያ። በዛ ውስጥ ደግሞ ይጠብቀናል። ጠባቂ አለን። ሃሌሉያ። አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝ እነርሱ ያጽናኑኛል፣ ያበረቱኛል። ያው በትር ምርኩዝ አንደኛው ጠላትን የሚመታበት፣ ሌላኛው ደግሞ እንትኑ ያለችው እነሱን ግራ ቀኝ ሲሉ መለስ የሚያደርጉበት እንደሆነ አንዳንድ ጊዜ ሁለቱ በአንድ በትር ላይ ይጠቃላሉ። አንዳንድ ጊዜ ደግሞ ሁለቱ የተለያዩ ናቸው ይላሉ ከበላይሱ። ስለዚህ ፕሮቴክት የሚያደርግበት የሚጠብቅበትና መለስ የሚያደርግበት አሜን ዲባለችው መለስ የሚያደርግበት የመለሰን አይደል እዚህ የደረስነው ማለት እኔ አሁን የእግዚአብሔር እናንተ ህይወት ላይ ዛሬ ይጀምራል እኮ አይደለም እያልኩ ያለሁት እንደዚሁ እዚህ ያልደረስነው እንዲሁ እዚህ ያልደረሳችሁ እግዚአብሔር ይመስገን። እስቲ አንድ እጃችሁን አንሱና ስለ እረኝነቱ አመሰግናለሁ በሉ። ሃሌሉያ። ስለ እረኝነቱ እንደዚህ አንድ ጊዜ ጠየቁ። ግን የትኛው ማን ይሆን በመጀመሪያ እግዚአብሔር እረኛ ነው ያለው ብዬ ጠየቅኩ ራሴን። ማን ነው ግን እንደው ዳዊት ነው ማን ነው ብዬ ዛሬ ብፈትናችሁ ኤ አብርሃም፣ ቢ ይስሐቅ፣ ሲ ያዕቆብ፣ ዲ ሙሴ፣ ኢ ዮሴፍ፣ ኤፍ ዳዊት፣ ጂ ሳሙኤል። ጨርሰው በሉኛ ባይብሉ። ማን ነው ብላችሁ ማን ይመስላችኋል የመጀመሪያው ሰው? ያዕቆብ። ያ በጣም ኃይለኛ ስኮላርስ አላቸው። የመጀመሪያው ሰው ያዕቆብ ነው። 48 ላይ አባቶቼ አብርሃምና ይስሐቅ በፊቱ የሄዱለት እኔን ደግሞ ከታናሽነቴ ጀምሮ እስከዚህ ሰዓት ድረስ የመገበኝ ወይ እረኛ የሆነኝ እና የጠበቀኝ ብሎ ያሴፍን ልጆች ሲባርክ የባረከበት አሜን። ከታናሽነቴ ጀምሮ ብሎ እረኝነት እግዚአብሔር በእረኝነቱ ነው እዚህ ያደረሳችሁ። ጎበዞች ሆናችሁ አይደለም እግዚአብሔር ቤት ላይ ያላችሁት፣ እረኛችሁ እየመራችሁ እየጠበቀ ያው በስንት አይነት ቻሌንጅ ውስጥ አልፋችኋል። አልፍ ያለው እግዚአብሔር ቸር ነው። ፕሮቫይድ እያደረገ እያገዘ ለእረኝነቱ ክብር መስጠት እንችላለን። አንድ ጊዜ ሃሌሉያ። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው። እግዚአብሔር እረኛችን ነው። እግዚአብሔር እረኛችን ነው። ሃሌሉያ። ከዚህም በኋላ አይዟችሁ እረኛ አላችሁ። ከዚህም በኋላ አይዞሽ ሃሌሉያ። ውስብስብ ያለ ነገር ውስጥ ይሆናል ያለነው ወይም ደግሞ ነገ የሚገጥመን ኖ ሃሌሉያ። እረኛችን እናየዋለን። በሁኔታ ውስጥ እረኛዬ አለ፣ እረኛ አለኝ፣ የሚያስመልጥ አለ፣ የሚመራኝ አለ። ኢየሱስ ክርስቶስ ጌታ ነው። እና ከዛ እንዳልኳችሁ እንደ ሆስት ከሱ ጋር ተገናኝቶ በፊቴ በጠላቶቼ ፊት ለፊት ገበታን አዘጋጀሃለ። እግዚአብሔር ኦነር አደረገ። በእግዚአብሔር በልጁ ለከበረ ነገር እግዚአብሔር ጠራን። የክብር እንግዶች ነን። አሜን። ሉቃስ 15 ላይ የጠፋው ልጅ ታስታውሳላችሁ። ሄዶ አባክኖ አጥፍቶ ሲመለስ እንደው እኔ እንኳን እንደ ልጅ ባያረገኝ ግን እንደ አንድ ሙያተኛ ይቁጠረኝ ያለው ሰውዬ አባቱ ሲመለስ ድግስ አሜን ነው። የሰባ ፍሪዳ አሸንፎ ለመጣ ወርቅ ሜዳሊያ ይዞ ለመጣ እኮ የሚገባውን እኮ ነው ያረገለት፣ ከስራው ሳይሆን ከአባቱ ፍቅር። ያ ልጅ እኮ አንተ ነህ፣ ያ ልጅ አንቺ ነሽ፣ እሱ እኮ እኔ ነኝ። ምንድነው ድግስ ለኛ? ፍቅሩ። አሜን ዋው። እና ድግሱ ደግሞ የመሰራች ምነግራችሁ እስካሁን አላለቀም። የሰባው ፍሪዳ ተበልቶ አላለቀም ገና። ሃሌሉያ ሃሌሉያ ሃሌሉያ። እና ራሴን በዘይት ቀባ ጽዋዬም የተረፈ ነው ሲል የእግዚአብሔር በክርስቶስ ለኛ የሰጠን በረከት በቃ የማያልቅ ነው። እና ቸርነትና ምህረቱ
በሕይወቴ ዘመን ሁሉ አለ ዳዊት ምን ያደርጉኛል አለ ይከተሉኛል። ሃሌሉያ። እስቲ ሲበሉልኝ ቸርነትና ምሕረቱ በሕይወቴ ዘመን ሁሉ ይከተሉኛል። ዋው ሃሌሉያ። ይሄ ዕብራይስጡ ቃል ይከተሉኛል የሚለው ቼዝ ያርጉኛል፣ ያሳድዱኛል ይላል። አንድ ጊዜ አንድ ፓስተር አንዲት እህት ፕሮግራም ሲያልቅ ሁል ጊዜ እየመጣች እንዲህ ትለዋለች፣ የሆኑ ሰዎች ይከተሉኛል፣ ሁለት ሰዎች ልክ ሳያቸው ድብቅ ይላሉ። ፓስተር ከስራም ሲወጣ እንደገናም ከቸርችም ሲወጣ ልክ ሳያቸው ድብቅ ይላሉ እና ሁል ጊዜ ታስቸግረዋለች። በኋላ ይሄን መዝሙረ ዳዊት 23 ሲያነብ ሲጸልይ መልስ አገኘ። ሃሌሉያ። በኋላ ልክ እንዳለቀላለ ፓስተር እነኚህ ሰዎች አይለቁኝም አለች። አገኘኋቸው፣ አወቅኳቸዋል። ማናቸዋል? ቸርነቱና ምሕረቱ ነው አለ። ሃሌሉያ። ቸርነቱና ምሕረቱ ናቸው የሚከተሉሽ። እየተከተሏችሁ ነው፣ እየጠበቋችሁ፣ እየደገፏችሁ። እኛ ዝም ብለን እንሄዳለን፣ እነሱ ግን እንደ ጋርድ እየጠበቁ። ሃሌሉያ አሜን። ጋርድ የሚያደርገን አለ። መንፈሳዊ ዓለም ላይ ስለኛ የተላኩ ሴኩሪቲ እንትኖች አሉ፣ ተንቀሳቅሰዋል። ምሕረቱና ቸርነቱ ሃሌሉያ። እና ትልቁ በረከት ከዛ ሲናገር በእግዚአብሔርን ቤት ለዘላለም እኖራለሁ አለ። አሁን እንደ ሆስቱ እንደጋበዘኝ እንግዳ ብቻ አይደለሁም። አሁን እንግዳ አይደለሁም። አሁን ቤተኛ ነኝ። አሁን ልጅ ነኝ። በቤቱ ውስጥ አሁን ገብቶ ለመውጣት አይደለም፣ እራት በልቶ ለመውጣት፣ ምሳ በልቶ ለመውጣት አይደለም። በቃ ቤቱ የዘላለም መኖሪያ ሆኗል አለ። ያላችሁት እግዚአብሔር ቤት ውስጥ ነው። መጽሐፍ ቅዱስ ቤተክርስቲያን የእግዚአብሔር ቤት ይላታል። የምህረቱና የቸርነቱ ውስጥ ነው እዚህ መሆናችሁ። ኢየሱስ ክርስቶስ ጌታ ነው። ጌታችን እግዚአብሔር እረኛዬ ነው። አሁን ከጎናችሁ ላለው ነው የምትነግሩት። እግዚአብሔር እረኛዬ ነው ብላችሁ እስቲ ባካችኋል። እግዚአብሔር እረኛዬ ነው፣ የምኮራበት፣ የምደገፍበት፣ የምታመንበት፣ የምተማመንበት። ሃሌሉያ። አሁን ዮሐንስ ወንጌል ምዕራፍ 10 ላይ ይሄ እግዚአብሔር እረኝነት ኢየሱስ ያለው በጣም ይደንቀኛል። ሌባው ሊሰርቅና ሊያድል ያጠፋ እንጂ ስለሌላ አይመጣም አለና ጌታ ይባረክ። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ ለዚህ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል አለ። ጌታ ይባረክ። ምንድነው የሆነው መሰላችሁ? እግዚአብሔር በእረኝነት በመጽሐፉ ሁሉ ራሱን ይገልጣል። በዛና ሕዝቅኤል 34 ላይ እግዚአብሔር በሾማቸው በእረኞቹ በጣም በቃ ዲስአፖይንትድ የሆነበት፣ ፍራስትሬትድ የሆነበት ወይም ደግሞ ተስፋ የቆረጠበት ወይም በእነሱ ያዘነበትን ክፍል ይናገራል 34 ላይ። በቃ በጎቼን አይመለከቱም፣ ራሳቸውን እንጂ ስለ በጎቼ ግድ የላቸው። በዚህ ምክንያት በጎቼ ተበተኑ፣ በጎቼ ለተኩላ ለጥፋት ሁሉ ተጋለጡ ሁሉ ብሎ እግዚአብሔር በጎቹን ይወዳል። አሜን። ህዝቡ ደግሞ በጎቹ ናቸው። ስለዚህ በዛ እግዚአብሔር በእነሱ ማዞኑን ይገልጥና ልክ ቁጥር 11 ላይ ምን ቢል እግዚአብሔር ጥሩ ነው። ከዛ በኋላ ያን ሁሉ ከተናገረ በኋላ እኔ ራሴ እመጣለሁ ለህዝቤም እረኛ እሆናለሁ አለ እግዚአብሔር። አሜን ነው። በቃ ያን ሁሉ ካለ በኋላ ነው አለ። ከዚህ በኋላ በቃ እኔ ራሴ ምን እላለሁ? እመጣለሁ ለህዝቤም እረኛ እሆናለሁ፣ ህዝቤን አሰማራለሁ አለ እግዚአብሔር። ኢየሱስ መጣ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም ሥጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። አሜን ሃሌሉያ። ኢየሱስም በመጣበት ዘመን በፈሪሳውያኑ አይደለም በአለቆች ሁሉ በእነሱ ዲስአፖይንትድ ሆነዋል፣ ደስ አላለውም። ስለዚህ ራሱ እረኛ ሊሆን መጣ እና ኢየሱስ ምን አለ? አሁን እረኛው እኔ ነኝ አለ። እኔም ደግሞ ምንድን ነኝ አለ? መልካም እረኛ። አሁን ዮሐንስ ወንጌል እኔ ነኝ ዮሐንስ ወንጌል በዛው ነው አይደለም የሚታወቀው። እኔ የህይወት እንጀራ ነኝ፣ ከሰማይ የወረደ ህይወት እንጀራ እኔ ነኝ። እኔ የዓለም ብርሃን አም ያለው ማለት ነው እያለ ክብር ላይ እኔ የዓለም ብርሃን ነኝ፣ እኔ የበጎች በር ነኝ ብሎ ከዛ ደግሞ ቢል እኔ መልካም እረኛ ነኝ። አም ትዛላችሁ
the Lord is my shepherd ወይ እግዚአብሔር እረኛዬ ነው ሲል እኔ ነኝ ብሎ የገለጠ አምላክ እዛ አለ። እኔ ነኝ ማለት ኢየሱስ አስቀድሞ ከመጡ ነቢያት ቢሆን ነገስታት ቢሆን ልዩ የሚያደርገው ምንድነው ካላችሁ እኔ ነኝ ብሎ ተገለጠ። እኔ ነኝ ማለት የሚችለው እግዚአብሔር ብቻ ነው። እንደ ኢሳይያስ ከንፈሮቼ ረከሱብኝ እኔ ምናምን ኢየሱስ ጋር እንደዛ የሚባል የለም። ሙሴ እኔ ብላቴና አፉን መክፈትም አልችል ኢየሱስ ጋር እንደዛ የለም። እኔ ኤርሚያስ እኔ ብላቴና ነኝ ኖ ኢየሱስ ጋር እንደዛ የለም። እኔ መልካም እረኛ ነኝ። ሃሌሉያ አሜን። ወዴት ነው የሚወስደን? መዝሙር 23 ይወስደናል። ወዴት ይወስደናል? ዘጸአት 3 ይወስደናል። እሱ እኔ አለ ጌታ ይባረክ። እንዴት ያለ ድፍረት ነው! አሜን ነው። ስለሆነ ነው አበቃ። እሱ ነው ጌታ እኔ ነኝ አለ። እኔ ደግሞ ምንድነኝ አለ? መልካም እረኛ ነኝ። ከዛ በኋላ ስታንዳርዱን እዩ። የመልካም እረኛ ልኩ መልካም እረኛ ነፍሱን ስለ በጎቹ ያኖራል። ዋው! ከኔ ጋር ናችሁ? ሲቀስ ብላችሁ ከኔ ጋር በሉት። መልካም እረኛ ነፍሱን ስለ በጎቹ ያኖራል። አንድ ጊዜ መልካም እረኛ ነፍሱን ስለ በጎቹ። እስቲ ለመጨረሻ መልካም እረኛ ነፍሱን ስለ በጎቹ ያኖራል። ዋው! ሃሌሉያ! አያችሁት? መልካም እረኛ ነፍሱን ስለ በጎቹ ያኖራል። እንደዚህ አይነት እረኛ ነው ያለ። ክፍሉ ላይ ስታነቡ ቅድም ከጀመርነው ሙያተኛ የሚባል አለ። ተኩላ ሲመጣ ምን ያደርጋል አለ? ነፍሱን ለማዳን ይሸሻል አለ። መልካም እረኛ ግን ነፍሱን ስለ በጎቹ ያኖራል። ምን አይነት እረኛ ነው ያለን? ነፍሱን ስለ በጎቹ ያኖረ። ስለዚህም ከሞት ጋር ስለኛ ተጋፈጠ። ስለኛ ከሞት ጋር ተጋፈጠ። አባት ሆይ ፈቃድስ ብትሆን ጽዋ ከእኔ ውሰድ። አባት ሆይ ያንተ ፈቃድ እንጂ የኔ ፈቃድ አትሁን ብሎ ነው ስለኛ የሞተው። ነፍሱን ስለኛ አሳልፎ የሰጠ እረኛ አለ። የማይታማ እረኛ አለን። አንድ እጃችሁን አንሱና ኢየሱስ አመሰግናለሁ፣ ኢየሱስ አመሰግናለሁ፣ ኢየሱስ አመሰግናለሁ። አንተ እረኛዬ ነህ፣ አመሰግናለሁ። ነፍሴን ስለ እኔ ያኖርክ ኢየሱስ። ሃሌሉያ! መልካም እረኛ አላችሁ የማይሸሽ። ስለዚህ በምንም አይታማም። አሁን ኢየሱስ ስለ እኔ፣ ጌታ ስለ እኛ። ከሞት በላይ የሚመጣ ምን አለ? ሞተልን እኮ። ሁሉ ከዛ በታች ነው። ኮስችን የማይደረግ ጥያቄ ውስጥ የማይገባ ልንጠረጥረው የማንችል በስራ ያሳየና የገለጠ እስከ ሞት ድረስ ስለ እኛ የሄደ እንዲህ አይነት እረኛ አለ። እንዲህ አይነት እረኛ አለ። ጌታ መልካም እረኛ ነው። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ ነው። እግዚአብሔር እረኛዬ። ዋው! ጌታ አስደናቂ ነው። ስለምን ሰብከው ብቻ ሳይሆን እውነት ስለሆነ። ሃሌሉያ! ስብከት ለማሳመር ሳይሆን ጌታ ጌታ ነው። እኔ ደስ ይለኛል። ጌታ ይባረክ። ነፍሴ የምትረካው ነፍሴ የምትጠግበው ጌታን ሳስብ በጌታ ለማገልገል ምክንያት ሌላ ምንም ነገር የለኝም። ጌታ ይባረክ። ይሄን ጌታ ማገልገል መታደል ነው። ስናገለግለው መታደል ነው። በጣም ታምራላችሁ ኳየሮች፣ ተባርከናል። ጌታን መታደል አረግኑልህ የምንለው አይደለም፣ በረከት ነው አይደል? ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ጌታ ነው። ጌታ እረኛዬ ነው። እግዚአብሔር እረኛዬ ነው። ነፍሳችን ምን ነግራት ነገር እግዚአብሔር እረኛሽ ነው። በምንም ሁኔታ ውስጥ እግዚአብሔር እረኛችን ነው። በጣም ጥሩ። አሁን እግዚአብሔር እረኛዬ ነው ብለን የእግዚአብሔርን ነገር አይተን ከዚህ ከእረኝነቱ ጋር ኮኦፕሬት ማድረግ ደግሞ ትንሽ መንካት ያስፈልጋል። ኢየሱስ ጌታ ነው። እግዚአብሔር እረኛዬ ነው። አንዳንድ ጊዜ ሰው የሚያስበው ምንድነው? ያርግልኛል፣ ሆነልኛል፣ ዛት ኢዝ ራይት፣ እሱ ነው። ግን አንዳንዱ ሰው የሚመስለው እኔ የፈለኩት እየሆንኩ ነው፣ በቃ ችግር የለውም፣ እኔ በቃ የፈለኩትን እያሰብኩ የፈለኩትን መንገድ እየመረጥኩ ነው። ክፍሉ ምንድነው የሚለው? እረኛዬ ስንል ምንድነው እያልን ያለ ነው?
እረኛዬ እኮ ነው ስንል በጉ ነው እያልኩ ነው አይደለም? ፖዚሽናችን የኛ ፖዚሽን የኛ ስፍራ ደግሞ ምንድነው? በግ ነው። በግ ነው ቦታችን። አሜን። እረኝነቱ በህይወታችን ላይ እንዴት ነው የሚገለጠው? እንዴት ነው እረኝነቱን ፕራክቲካሊ ማለት ነው ክብለስ ሲሆን እንዴት ነው በተግባር እየተቋደስን ከእረኝነቱ በረከት እየተቋደስን ምን ሄደው እንዴት ነው ይሄ የእግዚአብሔር እረኝነት እኛ መለማመድ እንድችል እግዚአብሔር የዘረጋው መንፈሳዊ ስርዓት ምንድነው? እንዴት ነው ይመራኛል? እንዴት ነው የሚመራኝ እኮ መመለስ አለበት አይደል? ሃሌሉያ። እግዚአብሔር እረኝነቱ ከኛ በግ ከመሆን ጋር የበግ ጸባይ ከመያዝ ጋር ይሄዳል። እሺ እና እናንተን አይደለም ብላችሁ እኛ ቸርች ግን ስል ከበለስ ሲሆን መጽሐፍ ቅዱስ የሰጠን ባህሪ ወይም ቦታ በግ ነው እንጂ ድመት አይደለም እላችኋለሁ። እናንተን አለላችሁ። ጌታ ይባረክ። እዛ ግን ድመቶች አይደለንም። ድመት ምንድናት? ኢንዲፔንደንት ነች። በጣም ራሷ በራሷ በራሴ ምን አረጋለሁ አውቃለሁ ምትልነት ድመት እንደዛ ናት። ጌታ ይባረክ። አሁን እንኳን የለችም። እኛ ኮምፕሌክስ የምንኖርበት ጋር አንድ ጥቁር ድመት ትመጣ ነበር እና ስትመጣ ግድግዳው ያጥሩ ግድግዳ ላይ አረማመዷ ራሱ እንደ ነብር ትሉት እንደዛ። ከዛ ዱብ ትላለች ደግሞ ቶርስ ስትነጥር እንትን ስትልም ካለ ከዛ ውሃ ከስዊሚንግ ፑል የሆነ እንደዚህ ትላለች ደግሞ ራሷ በራሷ። የእግዚአብሔር ሰው ጆን ማክስዌል ብዙ ቦታ ሄዶ የቸርች መሪዎችን ማስተባበር በጣም ይቸግረዋል። ኮኦፕሬት ያደርጉም እና በገጠመው እሱ መሪዎችን ከማስተባበር የድመት መንጋን ማስተባበር በሉት ይላል እንትኑ። ምክንያቱም ሁሉ የራሴ አቋም አለኝ የራሴ እንትን አለኝ የራሴ ስለሚል በግ ግን ባይብልኛን የመሰለን እንዴት ነው? በጎች ነን። በግ ደግሞ እረኛዋ ላይ ምንድናት? ጥገኛ። አሁን እግዚአብሔር እረኛዬ ነው እኮ ስንል በአዋጁ ራሱ ማለት ነው የምደገፍበት የምታመንበት። ለራሴ አላቀም እሱ ምን ይልኛል ያውቅልኛል እኮ ነው እያልን ያለ ነው። ሃሌሉያ። እና ግን ቁልፍ ወደ ዮሐንስ 10 ላይ ተወስዳችሁ ዮሐንስ 10 ቁጥር 4 ላይ የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል፣ በጎቹ ድምፁ ያውቃሉና ይከተሉታል አለ። እናንተም ባይብል ላይ ያውቃሉና ምን ያደርጉታል? እስቲ እንበላታ። ያውቃሉና ምን ያደርጉታል? ይከተሉታል። ያውቃሉና ምን ያደርጉታል? ይከተሉታል። የሚገርማችሁ ከሌላው ግን ይሸሻሉ። እችም አለች እናንተ ባይብል ላይ። ከሌላው ግን ምን ያደርጋሉ? ይሸሻሉ። እሱ ምን ያደርጉታል? ይከተሉታል። ከሌላው ግን ምን ያደርጋሉ? ይሸሻሉ እንጂ ምን ያደርጓቸው? አይከተሏቸው። ሃሌሉያ። እና ምን ያደርጉታል? ይከተሉታል። በቃ አሁን እያልን ያለ ነው ምን እንደሆነ ታውቃላችሁ? እግዚአብሔር እረኛዬ ነው ስንል እሱም ያደርግልናል። ስለዚህ እኔ ምን አደርጋለሁ? የኔ ስራ እሱ ምን ማድረግ ነው? መከተል። አሜን ነው። ይሄዳል። እረኛው የሆነ ቦታ ሲደርስ ወደ ግራ ሲታጠፍ የኔ ስራ ምን ማድረግ ነው? እረኛውን እያዩ ሲታጠፍ መታጠፍ። ምን ያደርጉታል? ይከተሉታል። አሜን ነው። ወደ ቀኝ ሲል ደግሞ ቀጥሎ ምን ያደርጋሉ? በቃ እነሱም ያውቁት በእያሉ እረኛው መከተል በእያሉ እረኛውን ማድረግ ነው መከተል። እስቲ እከተለዋለሁ በሉልኝ። ጌታ ይባረክ። ምን አረጋዋለሁ? እከተለዋለሁ። ምን አረጋዋለሁ? እከተለዋለሁ። ምን አረጋለሁ? እከተለዋለሁ። ምን አረጋዋለሁ? እከተል። አንዳንድ ጊዜ ብዙ ምርጫዎች ብዙ ድምጽ ይመጣሉ። በዛ ውስጥ ግን አሜን ነው ዝቅ ብዬ ማየው ማንን ነው? እረኛዬ። ምን አረጋለሁ? በጎቼ ድምጽን ምን ያረጋሉ ብሏል? ይሰማሉ ብሏል። ስለዚህ ደግሞ ምን ያረጋሉ አለ? ይከተሉኛል አለ። ይከተሉታል አለ። ስለዚህ ምን ማድረግ ነው? መከተል። እሱ ስለኛ የሚሆነውን ነገር ያውቃል። የሚበጀንን የሚያውቅ እግዚአብሔር ነው። የሚበጀንን የሚያውቅ እግዚአብሔር ነው። አንድ እጃችሁን አንሱ። እግዚአብሔር በሉት። እረኛዬ ነህ፣ ታመንብሃለሁ፣ ደግፍብሃለሁ። ስለዚህም እከተልሃለሁ፣ እከተልሃለሁ፣ እከተልሃለሁ። አሜን። በቃ ያለችን አሳይመንት ይችናት። ምን ማድረግ? መከተል። አሜን ነው።
መከተል። የሥጋ ድምፅ አለች ብታደርግ እንዲህ ብታረግ ኖ እከተለዋለሁ። ሌሎች ምክሮች ይመጣሉ እከተለዋለሁ። ወደ ለመለመ መስክ የሚመራኝ እሱ ነው። በእረፍት ውኃ ዘንድ የሚያሳድረኝ እሱ ነው። የውላችሁ አንዳንድ ጊዜ ከመከተል እያወቅን ሌላ ድምፅ ሰምተን በዚህ ሰምተን ወጣ ስንል በካልቾ ስንባል ጧ ነገሮች ሲያረጉን ከኔ ጋር ናችሁ። ሃሌሉያ። እረኝነቱ ስላልተወጣ አይደለም። በግነት የመጠበቅ አለብኝ። ምን አረጋለሁ? እከተለዋለሁ። መቼ ነው የምንጨነቀው? መቼ ነው የምንታወቀው? መቼ ነው የምንረበሸው? ነፍሳችን ሌላ ነገር ስታስተናግድ። ከኔ ጋር ናችሁ? በደንብ ዴቪል እድል የሚያገኘው እዛ ጋር ነው። እረኝነቱ ተጠቃሚዎች የምንሆነው የት ጋር ነው? እከተለዋለሁ። እሱ ለእኔ ይበጃል። እሱ ለእኔ መልካም ነው። በጣም ጥሩ። እከተለዋለሁ። ተስማምተናል። እሺ፣ መዝሙረ ዳዊት 32 ልክፈትና የእግዚአብሔር እረኝነት እንዴት እንደሚገለጥ ነግራችሁ ወደ መጨረስ ልምጣ። ሃሌሉያ። እግዚአብሔር እረኛችን ነው። እግዚአብሔር እረኛችን ነው። ሃሌሉያ። ከፈታችሁ 32 ምዕራፍ 32 ቅንፍ ውስጥ ማለት ነው ቁጥር 8 አስተምርሃለሁ በምትሄድበትም መንገድ እመራሃለሁ፣ ያው አይኖቼን በአንተ ላይ አጠናለሁ አለ። እረኝነቱ አንዱ በማስተማር ነው። ስንማር እግዚአብሔርን ቃል ስትማሩ ስትካፈሉ እረኝነቱ አንዱ እየተካፈልን ነው። ምን ሄድበትን መንገድ እግዚአብሔር ምን እያደረገ ነው? እየገለጠና እያሳየ ነው። እሺ፣ ወደ አንተ እንዳይቀርቡ በልባብና በልጓም ጉንጫቸውን እንደሚለግሟቸው ልብ እንደሌላቸው ማስተዋል እንደሌላቸው ማለት ነው። እንደ ፈረስና እንደ በቅሎ አትሁኑ። እችን ሳገኛ ደስ አለኝ። ቸርች ሄጄ እኔ ድመት ነበር ምላችሁ አልኩት፣ ግን እሱ አሁን ወደ ምን መጥቷል? እዚህ እንደምን አትሁኑ ይላል? እንደ በቅሎና እንደ ፈረስ አትሁኑ ይላል፣ ልብ እንደሌላቸው። ስለዚህ እግዚአብሔር አንዱ ምንድነው? ፓስተር ይሰጣል። ፓስተር ማለት እረኛ ማለት ነው። እረኞች፣ አሁን እረኞች የእግዚአብሔር እረኝነት ለመግለጥ አለን። እግዚአብሔርን አመሰግናለሁ ስለ ፓስተር። ጌታ ይባረክ። እግዚአብሔር ስለሰጣችሁ በየስፍራው እግዚአብሔር እንደዚህ ይሰጣል። እግዚአብሔር ደግሞ ፓስተርን ስለሰጣችሁ ከልብ አመሰግናለሁ። ከልብ ስለምታመሰግኑ ጌታ ይባረክ። ምክንያቱም ባየሁት እንደ ፓስተርነት ያለ ኃላፊነት የለም። ከባድ ፕሮፌሽን፣ ትልቅ ኃላፊነት። ኢየሱስ መጨረሻ ሲሄድ የዮና ልጅ ስምዖን ሆይ ትወደኛለህን? አዎ ጌታ ሆይ እወዳለሁ። በጎቼ አይደል ያለ? እንደገና ትወደኛለህን? ግልገሎቼ አይደል ያለው? ትወደኛለህን? ጌታ ሆይ አንተ እንደወደህ አንተ ታውቃለህ። ጠበቶቼን አይደል ያለው? ትልቅ ኃላፊነት ነው። ከጌታ ቀጥታ ዩኤን የሚሰጠው ኃላፊነት ሳይሆን፣ አሜን ነው። የዩኤስ እንትን ገቨርንመንት እንትን የሚሰጠው ሳይሆን ከራሱ ከመልካም እረኛው ከአለቆች ከእረኞች አለቃ ከሆነ ከጌታ የተቀበለ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። ለእረኛችሁ ለፓስተራችሁ ምንድነው መሆን ያለባችሁ? በግ። በቃ በግ፣ ፈረስ አይደለም፣ በቅሎ አይደለም። ከልቤ ነው ምላችሁ። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ለምን ለዛ ነው ያለነው እኛ። ይሄ ነው ትልቅ ኃላፊነታችን። እና በቆየውባቸው ዓመታት የሚሰሙ የሚያደምጡ የሚከተሉ ሰዎች ማለት ነው። አቤት በረከቱ! ለራሳቸው ለቤታቸው ለትዳራቸው ለልጆቻቸው ለስራቸው ያለው በረከት። አቤት ደግሞ በራሴ የራሴ አንተ በመትለይ ነው እንዴ ብሎ ደግሞ በቃ ይሆን ኢንዲፔንደንት የሆነ ፈረስ ትሉት በቅሎ ትሉት ወይም ድመት ለመሆን ደግሞ ሲሞክር ደግሞ አቤት ያለው ጥፋት። ከዛ ተመለሶ እዳው ለኛው። ከልቤ ነው ምላችሁ፣ ተመለሶ እዳው ለኛ። መከተልን የሚመስል በረከት የለም። እግዚአብሔር እረኛዬ ነው።
አሜን ነው። ከእረኛ አንዱ የእግዚአብሔር እረኝነት እንደዛ ስለሆነ ነው። እረኛ ቀጥታ እረኛ ነው። የእረኝነት ኃላፊነት ነው የተቀበልነው። ኢየሱስ ክርስቶስ ጌታ ነው። እዚህ ሰሚት አላረግም እዚህ አልገዛም ብለህ በዚህ በኩል እግዚአብሔር እረኛዬ ነው ብትል የለህም ማለት እኮ ነው። የዛ መስመር ውስጥ የለህም። እዛ መስመር ውስጥ ለመሆን እግዚአብሔር ለሰጠው ለዘረጋው አሰራር ሃሌሉያ። አንዳንድ ሰው እኔ ማንም ሰው እኔን እንትን አይለኝም ይላል፣ ግን ጌታ ነው ያደረገው። ኢየሱስ ጌታ ነው። ማንም ሰው በራሱ እግዚአብሔር ብቻውን አታገኘው፣ በቤት ውስጥ ነው የምናገኘው። አሜን ነው። በአንድ ወንድማችን ውስጥ ነው። ለአንዱ ያደረጋችሁት ነው ለእኔ ያደረገው አይደለም የሚለው። የት መች አገኘን እንዴ? መች የት ጋር ተገናኘን? ምን ስትሪት ላይ ነው? ምን ድራይቭ ላይ መች አየን? ኖ ለአንዱ ያላደረ ለአንዱ ከጎነ። ስለዚህ ጌታን ከሰው ጋር ነው የምናገኘው። ኢየሱስ በግ እንደዛ ጨዋ ናት። ዛሬ የፈረስ መንፈስ ልበል ፈርሷል። የበቅሎ መንፈስ ሁሌ ያፈረስን የድመትስ ልበል ኢየሱስ ክርስቶስ ጌታ ነው። ኖ ጨዋ መሆን ያስፈልጋል። ከፓስተር ጋር ላለ ግንኙነት ጨዋ መሆን እረኝነት ስለሆነ እረኛ ስለሆነ የእግዚአብሔር እረኝነት የሚሰራው ፕራክቲካሊ እንደዛ ስለሆነ እረኛ ሆኜ ደግሞ ስላየሁት ኢየሱስ ክርስቶስ ጌታ ነው። አሜን። ሰሞኑ ትምህርት ላይ ነበርኩኝ እና ትምህርቱ ላይ ፕሮፌሰሩ አንድ ቀላል ጥያቄ ጠየቀ። በዚህ ዘመን ውስጥ አሁን ለዲሳይፕልሺፕ ወይም ደግሞ ለደቀ መዝሙርነት ወይ ሰዎች መንፈሳዊ ህይወት ለማደግ በጣም እንቅፋት ነው የሚባሉ ነገሮችን እስቲ ዲስከስ አድርጉ ብሎ አንደኛው ከዛ የተገኘው ወይ የተጫወት ነው ብዙ ሰው የተስማማበት ተማሪው አንድ ቢዚነስ ቢዚ ፓስተር ቢዚ ይውላችሁ እረኛችሁ እግዚአብሔር ነው። ስራችን አያዋጣንም። ኢየሱስ ጌታ ነው። አትስሩ አይደለም ለእግዚአብሔር የሚገባው ለእግዚአብሔር ቤት የሚገባው ለእግዚአብሔር ቤት። አንዳንድ ጊዜ ቸርች ምን መጣ የሚመስለው ሰው የሚመስለው ለእግዚአብሔር ያደረገለት ለፓስተሩ ያደረገለት የመጣው አይደል አለው አይደል አይተኝል አርጌል ለራሳችን እግዚአብሔር እረኛችን ነው። ነፍሳችን ትመለሳለች። ሃሌሉያ። ነፍሳችንን እግዚአብሔር ይመልሳል። አሜን ነው። ይመልሳታል፣ ያሳርፋታል። ማርታ በብዙ ነገር ትጨነቃለች፣ ትታወቂማለች። የሚያስፈልገው ግን አንድ ወይም ጥቂት ነገር ነው። እሱም ማርያም መርጣለች፣ መልካምን ዕድል መርጣለች። ከእርሷ ምን ያደረግባት አይወሰድባትም። ዛሬ 2026 እግዚአብሔር እረኛዬ ነው ብለን ነው የምንቀጥለው። እግዚአብሔር እረኛዬ ነው ስንል ደግሞ ከተልሃለሁ። ቅድሚያ አንተ ነህ። አንተ በምትመራኝ በአሰራርህ በአደራረግ በአካሄድ ተስማምቼ ሃሌሉያ የእረኝነትን በረከት በህይወቴ ላይ የእረኝነትን በረከት በቤተሰቤ ላይ ኢየሱስ ክርስቶስ ጌታ ነው። በዚህ እንስማማ። በእግሮቻችን ቆመን ለዚህ ኮሚትመንት እንግባ። ሃሌሉያ